በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ተከታታይ ትምህርት ራዕየ ዮሐንስ ትርጓሜ ጀምረናል። እንግዲህ ዮሐንስ ወንጌላዊ በደሴተ ፍጥሞ ያየውን መልአኩ እየነገረው የጻፈውን ምስጢር ሳይጎልበት ቃላት ሳያጥርበት እንዲሁም ደግሞ ወደፊትም ወደኋላም የአዲስ ኪዳን ራእይ ትንቢት የተባለውን አሁን የሚሆነውን ነገ የሚፈጸመውን ከዛ በኋላ የሚከናወነውን በሀብተ መንፈስ ቅዱስ ተነስቶ በደሴተ ፍጥሞ ሆኖ በእስር ቤት የጻፈውን ራእየ ዮሐንስ የተባለውን የአዲስ ኪዳን ትንቢት ጀምረናል። ምዕራፍ 1 ላይ አሁን የደረስንበት ወረሰየክሙ ውስተ መንግሥተ ቅዱሳት አቡሁ እግዚአብሔር የሚለው ላይ ቁጥር 6 ላይ ነው ያለ ነው። አንድነቱ ሦስትነቱ ተለይቶ በሚታወቅባት በመንግሥተ ሰማይ አንድነቱ ሦስትነቱ ማን ፈጠራችሁ? ሥላሴ። ሥላሴ ስንት ናቸው? አንድም ሦስትም ናቸው። ሥላሴ በአካል አብ ወልድ መንፈስ ቅዱስ፣ በስም አብ ወልድ መንፈስ ቅዱስ በአካል ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዚሁ ለመንፈስ ቅዱስም አለው። በግብር ደረጃ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን የምንላቸው አንድነታቸው ሦስትነታቸውን ያልጠቀለለው ሦስትነታቸው አንድነታቸውን ያላጠፋው ሥላሴ። ይህ ዓለም የተገኘ ከሥላሴ ከፈቃደ ሥላሴ ወይም በሥላሴ ፈቃድ ማህፀን ይባላል። ፈቃዳቸው እንደ ማህፀን ተወስዷል። ለዚህ ነው ቅድስት ሥላሴ ብለን በሴት አንቀጽ የምንናገረው። ወንድና ሴት አንድ ሆነው ልጅ የሚጸነሰው በእናት ማህፀን ነውና በኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ከዚያ ቀጥሎ ሕያውነት ስነ ፍጥረት ፈጠረ ይላል። ከዚያ ይቀጥልና 1:26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን ሰውን እንፍጠር ብለው አሰቡና ፈጠሩ ሥላሴ ይላል። አሁን በአጭሩ ምንድን ነው? አንድነቱ ሦስትነቱ ተለይቶ በሚታወቅባት በመንግሥተ ሰማይ አንድም ቅዱስ 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 ተብሎ ትንቢተ ኢሳይያስ ምዕራፍ 6 ላይ እንዘ ይጸርሁ ይሴብሑ ወይብሉ ከፍ አድርገው ድምፃቸውን እንዲህ ብለው ያመሰግናሉ። ቅዱስ 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 አሸናፊ እግዚአብሔር ያለ የነበረ የሚኖር ከዓለም በፊት የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር በአንድነቱ በሦስትነቱ ዘላለም ሥላሴ እነሆ ይህንን ነው የሚናገረው። በሚመሰገንባት በመንግሥተ ሰማይ እንድትኖሩ ያደረጋችሁ እሱ ነው። በጥምቀቱ ወለደን፣ ይልቁንም በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ ተጠምቃችሁ መጀመሪያ ጥምቀት፣ ከዚያ ሜሮን፣ ከዚያ ሥጋው ደሙን ተቀብላችሁ የእግዚአብሔርን መንግሥት እንድትወርሱ ያደረጋችሁ አንድም መንግሥተ እግዚአብሔር እግዚአብሔር አባታችን መንግሥተ ሰማያት ርስታችን እንድትሉ የሆናችሁበት ታላቅ ምስጢር ይልና ቅዱስ 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 ተብሎ በሚመሰገንባት በመንግሥተ ሰማይ እንድትኖሩ ያደረጋችሁ እሱ ነው ይልና አንድም ውስተ ቅድስተ አቡሁ ይላል። ውስተ ቅድስተ አቡሁ አባቱ በሚያድላት በክብርት ልጅነት እንድትጸኑ ያደረጋችሁ እሱ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ላይ ዮሐንስ መጥምቅ ነሱ እስመ ቀርበት መንግሥተ እግዚአብሔር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ አስተምሯል አይደል? በኋላ ምን አለ? እኔ ስለ መንግሥተ ሰማያት እነግራችኋለሁ፣ እኔ የንስሐ ጥምቀት አጠምቃችኋለሁ፣ እኔ የንስሐ ስርየት እነግራችኋለሁ። ከኔ በኋላ የሚመጣው ግን ይቅር ባይ መሐሪ አምላክ ነው፣ የሚምር ነው፣ ይቅር የሚል ነው፣ መንግስቱንና ጽድቁን የሚያወርስ ነው፣ ይልቁንም ራሱ መንግሥተ ሰማያት የሆነ ነው አለ። አያችሁ። አሁን ደግሞ እዚህ ጋር ምን አለ? ውስተ ቅድስተ አቡሁ ይላል። አባቱ በሚያደላት በክብርት ልጅነት እንድትጸኑ ያደረጋችሁ እሱ ነው። በዮሐንስ ወንጌል ምዕራፍ 14 ላይ ይደንግጽክሙ ልበክሙ ልብክሙ ይላል። እነሆ ልባችሁ አይደንግጥ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ
በአባቴ ቤት ብዙ መኖሪያ አለ አለ። ምን ማለቱ ነው? መንግስተ እግዚአብሔር አለ አለ። ጻድቃን በክብር፣ የዋሃን በክብር፣ ቅዱሳን በክብር፣ ሰማዕታት በክብር፣ ደናግል በክብር፣ ሕፃናት በክብር፣ ወጣቶች በክብር፣ አረጋውያን በክብር፣ ካህናት በክብር፣ ሊቃውንት በክብር፣ ጳጳሳት፣ ሊቃነ ጳጳሳት፣ ፓትርያርኮች የሚቀመጡባት አንድም የሚወርሷት መንግስተ እግዚአብሔር ብዙ መኖሪያ አለ ማለት አንዳንዶቹ ቤተክርስቲያን ሰርተው፣ አንዳንዶቹ መጾተው፣ አንዳንዶቹ ወንጌል ሰርተው፣ አንዳንዶቹ የተለያየ ምግባረ ሰናይ አድርገው በተለያየ የስራ መስክ በአንድ ብቻ አይደለች፣ በተለያየ የስራ መስክ በቅዳሴ ሊሆን ይችላል፣ በወንጌል ሊሆን ይችላል፣ በኪዳን ሊሆን ይችላል፣ የታሰሩትን በማስፈታት ሊሆን ይችላል፣ የታረዙትን በማልበስ ሊሆን ይችላል፣ የተጠሙትን በማጠጣት ሊሆን ይችላል። በተለያየ የበጎ አድራጎት አገልግሎት የምትወረስ የእግዚአብሔር መንግስት ማለቱ ነው። ይህን ነው የሚናገረው። ስለዚህ በአባቴ ቤት ብዙ መኖሪያ አለ ማለት በብዙ የሥራ መስክ ሩጣችሁ ቀድማችሁ የምትወርሷት መንግስተ እግዚአብሔር ማለቱ ነው። ይህን ነው የሚናገረው። ዘሎቱ ስብሐት ክብርና ምስጋና ያለው የሚመሰገን መንግስቱ ዘለዓለም ወመኮናኑ ለትውልደ ትውልድ መንግስቱ ንግሱ ለዘላለም የሆነ ግዛቱም ለትውልደ ትውልድ የሆነ እግዚአብሔር ይልና ክብርና ምስጋና ያለው በሱ ዘንድ ነው። ይልቁንም ምስጋና ክብር የባህሪው ነው። ሰው ቢመሰገን አንድ ቀን በሁለተኛው ቀን ሌላ ሊመጣ ይችላል። ሰው ቢያመሰግን አንድ ቀን ሁለት ቀን ከዚያ በኋላ ሌላ ሊል ይችላል። ነገር ግን ምስጋና የባህሪው የሆነ ማን ነው? እግዚአብሔር ማለት ነው። እግዚአብሔር በሚመሰገነት አንድም ሲያመሰግኑ የኖሩ ሰዎች የሚወርሷት፣ በሌላ መልኩ ካላቸው አካፍለው ከበጎ ምግባራቸው ሰጠው፣ ይልቁንም ደግሞ ካላቸው ከሀብታቸው፣ ከንብረታቸው፣ ከአይመሯቸው፣ ከህሊናቸው መልካም ስራ ሰርተው ቅዱሳን ወይም ቅዱሳት አንስት፣ ቅዱሳን አባቶች የሚወርሷት መንግስተ እግዚአብሔር ሁልጊዜ በምስጋና ረሃብ የሌለባት፣ ጨለማ የሌለባት፣ ስደት የሌለባት፣ ጥም የሌለባት፣ መራቆት የሌለባት መንግስተ እግዚአብሔር ይልና ወኃይል ለዓለመ ዓለም አሜን ይላል። ከሃሊነት ያለው ለዘላለሙ በእውነት ያለ ሐሰት ማን ነው? እሱ እግዚአብሔር ነው ይለና ከሃሊነት ከሃሊ በቃሉ እንደውም ይህን ዓለም ካለመኖር ወደ መኖር አመጥቶ ከፈጠረበት 6 ነገሮች አንዱ ከሃሊ ነው ስለሚችል ነው። ይህን ነው ቅዱስ ያሬድ ምን ይላል? ይክል ኩሎ አልቦ ዘይሳአኖ ሁሉን ይችላል የሚሳነው የለም። አምላከ ነዳያን የድሃዎች አባት ወተስፋ ከውፃን ተስፋ የቆረጡት ተስፋቸው የሆነው እግዚአብሔር ሁሉን ይችላል። ሰማይን ከላይ ዘርግቷል፣ መሬትን በኋላ መስርቷል፣ በዝናብ ያበቅላል፣ በፀሐይ ያበስላል። ሕፃናትን በእናታቸው ማኅፀን ይጠብቃል። እግዚአብሔር ያቅብ ሁሉ አይጽምት የሆሙ ያሉትን ብቻ አይደለም የሞቱትንም ቅዱሳንም አጽማቸውን ይጠብቃል ይላል። በማኅፀን ያሉትንም ይጠብቃል ይመግባል፣ በዚህ ዓለም ያሉትንም ይጠብቃል ይመግባል ይላል። ለተሰደዱት ተስፋቸው ነው፣ ለወደቁት ትንሣኤያቸው ነው፣ ተስፋ ለቆረጡት ተስፋቸው ነው፣ በረሃብ ላሉት ደግሞ ምግባቸው ነው። ይህንን የሚነግረው ኢየሱስ ክርስቶስ ይላል አባ ጊዮርጊስ ዘጋስጫ ጦመ ስም ለዘይጼዎ አምኖ ለሚጠራው ስሙ ጣፋጭ ነው። ህብስተ ሕይወት ለዘይበልዎ አምኖ ለሚበላው የዘላለም ምግብ ነው። ጽዋ መድኃኒት ለዘይሰትዮ አምኖ ለሚጠጣው ዘላለማዊ መጠጥ ነው። ማን ነው? መድኃኔዓለም ማለት ይህን ነው። ዘሎቱ ክብር ወስብሐት ወኃይል ለዓለመ ዓለም አሜን። ምን አለ? ከሃሊነት ያለው ለዘላለሙ በእውነት ያለ ሐሰት እሱ ነው ይላል። አንደኛ ጴጥሮስ 2:5 ዘጸአት 19:6 ላይ እናገኘዋለን። ያን ማንበብ ይቻላል ማለት ነው። ሌላው ናሁ ይመጽእ በደመና ሰማይ አለ። እነሆ አሁን በደመና ሰማይ ይመጣል ማለት ወውእቱ መኮንኖሙ ለነገሥተ ምድር ብሎ ነበርና ናሁ ይመጽእ አለ። በበጎ በጎች መምህራን አድሮ ክፉ ክፉዎችን ነገሥታት ለመዝለፍ ለመንቀፍ ይመጣል። በኤልያስ አድሮ አክዓብን፣ በዮሐንስ አድሮ ሄሮድስን እንደዘለፈ ደመና አላቸው። ደመና የተባሉት ምንድን ናቸው? እኒህን የሚያክሉ ምስክሮች እያሉ ደመና የተባሉት ነቢያት ናቸው። ደመና የተባሉት ሐዋርያት ናቸው። ደመና የተባሉ ሰማዕታት ናቸው። ደመና የተባሉ ጻድቃን ናቸው። እኒህን የሚያክሉ ደመናት በዙሪያችን ካሉ ማለት አማላጆች አስታራቂዎች ማለት ነው። በብሉይ ኪዳን አበይት ነቢያት፣ ደቂቀ ነቢያት፣ በአዲስ ኪዳን ደግሞ ሐዋርያት፣ ሐዋርያነ አበው፣ ሰብአ አርድእት፣ ጻድቃን፣ ሰማዕታት እነዚህ ሁሉ ደመና ማለት ነው። ደመናዎች ምንድን ናቸው? ምስክር ናቸው። እግዚአብሔር በደመና ላይ ዝናብ ጭኖ በመሬት ላይ ያበቅላል ማለት ነው አይደል? በደመና ደግሞ ዝናቡን ጭኖ በመሬት ላይ እንደሚያበቅል ሁሉ በቅዱሳን ላይ ቃሉን ጭኖ
በሰዎች ልቡና ላይ ቃሉን ያበቅላል፣ ያሰርጻል ማለት ነው። አያችሁ፣ ለዚህ ነው በማቴዎስ ወንጌል ምዕራፍ 13 ላይ ናሁ ወፃ ይዝራ ዘይዘርም፣ እነሆ ዘሪ ሊዘራ ወጣ ይላል አይደለም። መንገድ ላይ እየወደቀ አለ፣ ጥንጫ ላይ እየወደቀ አለ፣ እሾህ ላይ እየወደቀ አለ፣ መልካም መሬት ላይ እየወደቀ አለ ይልና መንገድ ላይ እየወደቀውን ወፎች ለቀሙት፣ ጥንጫ ላይ እየወደቀው ደረቀ፣ እሾህ ላይ እየወደቀው አንቆት ቀረ፣ በመልካሙ መሬት ላይ እየወደቀ ግን 30 60 መቶ ፍሬ ያፈራ ይልና መንገድ ላይ እየወደቀ ማለት ሊቃውንት ሲያስተምሩ የሚሰማ ነገር ግን ስራ የሌለው ማለት ነው። ሁለተኛው አለት ላይ እየወደቀ ሲሰማ ደስ የሚለው መማር ደስ የሚለው ቤተክርስቲያን መምጣት ደስ የሚለው ጉባኤ መስማት ደስ የሚለው ነገር ግን ከቅጥር ውጭ እውቀቱ የማይሄድለት ማለት ነው። እሾህ ላይ እየወደቀ ማለት ነው ቃሉን ይሰማል፣ ነገር ግን ሀብት የዚህ ዓለም ጣዕሙና የዚህ ዓለም ማንኛውም ነገር ሀብቱ ስልጣኑ ይህ ሁሉ አንቆ የያዘው ይልቁንም ሀብታም ከሆነ ገንዘቡ፣ ስልጣን ከሆነ በስልጣኑ፣ ጉልበታም ከሆነ በጉልበቱ፣ ሌላም ሀብት የሚባሉ ዝም የገንዘብ ምንጭ ብቻ አይደለም። ብዙ ሀብት አለ። ሰው መናገሩ ሀብት ሊሆን ይችላል። እድሜ ሀብት ሊሆን ይችላል። ጥሩ እድሜ ተሰጥቶት በዚያ የማይጠቀም እድሜው እሾህ የሆነበት እንደማለት ነው ማለት ነው። ስለዚህ ያነቀው ይልና በለም መሬት ላይ እየወደቀ ማለት በጥሩ ክርስቲያኖች በ40 ቀን በ80 ቀን ተጠምቀው ክርስትናቸውን በስርዓት ይዘው የሚጓዙ ስጋዊ ሕይወታቸውን በስርዓት ይዘው የሚጓዙ ከቅጥፈት ከሌብነት ከሙስና ጸድተው እግዚአብሔርንና እያመለኩ ሀብተ ስጋቸውን እየጠብቁ መንፈሳዊ ሀብታቸውን ደግሞ እግዚአብሔር ጋር አጣብቀው የሚኖሩ እነዚያም 30 60 መቶ ፍሬ ያፈሩ ማለት እነዚህ ናቸው ማለት ነው። ስለዚህ በብሉይ ኪዳን አለ እንመልሰው ምን አለ? ደመናዎች ናሁ ይመጽእ በደመና ሰማይ ማለት በደመና በቅዱሳን ይነገራል ቃሉ፣ በሐዋርያት ይነገራል ቃሉ፣ በሰማዕታት ይነገራል። መናገር ብቻ አይደለም፣ ስለ እርሱ ይሞቱለታል ማለት ነው። ሲተረጉሙ ምን ይላል? ወውእቱ መኮንኖሙ ለነገሥተ ምድር ብሎ ነበርና ናሁ ይመጽእ አለ። በበጎ በጎቹ መምህራን አድሮ ክፉ ክፉዎቹን ገሰጸ። ኤልያስ አክዓብን ገሰጸው አይደል? አክዓብን ገሰጸው። ዳንኤል ናቡከደነጾርን ገሰጸው፣ ዘለፈው ማለት ነው። ሌላው ደግሞ ዮሐንስ መጥምቅ ሄሮድስን ገሰጸው፣ ዘለፈው። ደመና አላቸው። በጎ በጎዎችን መምህራን ደመና ከውቅያኖስ ዝናም፣ ይህንን ነው የሚያመጣው ትርጉሙ። ደመና ከውቅያኖስ ዝናም ቋጥሮ ወጥቶ እየዞረ እያዘነመ ለብዙ አዝሪት አትክልት ይጠቅማል። እሊህም ዙረው አስተምረው ያልተመለሰውን ወይም ደግሞ ያልተመሰለውን ወደ እግዚአብሔር ያልተመለሰውን ወይ እግዚአብሔርን ያልመሰለውን ሰው እግዚአብሔርን እንዲመስል በአምሳሉ ፈጥሮናልና፣ እንደገና ደግሞ ወደ እግዚአብሔር ያልተመለሰውን ሰው መልሰው የተመለሰውን ተርጉመው ብዙ ምዕመናንን ይጠቅማሉ፣ ያስተምራሉ፣ ይመልሳሉ፣ ወደ በረት ያስገባሉ፣ ይረባሉ፣ ይጠቅማሉና ማለት ነው። ትርጓሜ ነው። በሌላ መልኩ እንግዲህ እግዚአብሔር በሐዋርያቱ ላይ ይመክራል ማለት ነው። አንድም ነገሥታትን ብቻ መምህራንንሳ ትሉኝ እንደሆነ በክፉዎች መምህራን በመዓት ይመጣባቸዋል። አንድም በክፉዎች መምህራን ላይማ በመዓቱ ይዞርባቸዋል፣ ይመጣባቸዋል፣ ይቀስፋቸዋል። በጴጥሮስ አድሮ በሐናንያ፣ በጳውሎስ አድሮ በበርያሱስ በመዓት እንደመጣባቸው ደመና አላቸው ይላል። እንድገመው ይንን ብዙ ምዕመናንን ማስተማሩ ብቻ ሳይሆን ይላል ነገሥታትን ብቻ መምህራንንስ ትሉኝ እንደሆነ በክፎችም መምህራን በመዓት ይመጣባቸዋል ይልና በጴጥሮስ አድሮ በሐናንያ፣ በጳውሎስ አድሮ በበርያሱስ በመዓት እንደመጣባቸው ደመና አላቸው። ክፉዎችን መምህራን ደመና ዝናም እየቋጠረ ወጥቶ ካዘነበ በኋላ እንዳይቆም ወዲያው እንዲበተን፣ እሊህም መንፈሳውያን ከሆኑ በኋላ ስጋውያን ሰማያውያን ከሆኑ በኋላ ምድራውያን ሆነዋልና እግዚአብሔር መምህራኑንም ይቀጣል። የሚባርከውን ይባርካል፣ የሚቀጣውን ይቀጣል። ምዕመናንን ቃሉን የጠበቁትን ሕጉን የጠበቁትን ያበዛቸዋል፣ ያልጠበቁትን ደግሞ ይቀስፋቸዋል ይላል። ከዚህ መድኃኔዓለም ሁላችን የሚሰውረን። እንድገመው ክፉዎች መምህራንን ደመና ዝናብ እየቋጠረ ወጥቶ ካዘነበ በኋላ እንዳይቆም ወዲያው እንዲበተን፣ እሊህም መንፈሳውያን ከሆኑ በኋላ ስጋውያን ሰማያውያን ከሆኑ በኋላ ምድራውያን ሆነዋልና አንድም ዘይመጽእ ወዘይመጽእ ብሎ ሁለት አርዕስት ተናግሮ ነበርና ዘመጻ ላለው ተናግሮ ዘይመጽእ ላለው አመጣ። በባህሪ ክብሩ ይመጣል። የምጽአት የእርገት የታቦር ወይም ደመና የባህሪው
ነው። የማን የእግዚአብሔር ማለት ነው። እግዚአብሔር ንጹሐ ባሕርይ ስለሆነ ስጋውያን ሰማያውያን ከሆኑ በኋላ ምድራውያን ሆነዋልና አንድም ዘመፃ ወዘይመጽእ ብሎ ሁለት አርዕስት ተናግሮ ነበርና ዘመፃ ላለው ተናግሮ ዘይመጽእ ላለው አመጣ። በባሕርይ ክብሩ ይመጣል። በባሕርይ ክብሩ ይመጣል። የምጽአት ምንድን ነው? ይሄ የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ በክብር ወደ ሰማይ ሲያርግ እንዳያችሁት የናዝሬቱ ኢየሱስ በክብር ይመጣል አለ። የማቴዎስ ወንጌል ምዕራፍ 24 ላይ ደግሞ እግዚአብሔር ይመጣል እንዘ ይነብር እግዚእነ ውስተ ደብረ ዘይት። አዎ በደብረ ዘይት ይቀመጣል፣ ይመጣል። ለኃጥአን በኃጥአን ላይ ይፈርድባቸዋል፣ ለጻድቃን ይፈርድላቸዋል። ይመጣል። እግዚአብሔር እስተ ገሃደ ይመጽእ አምላክነ ኢያረምም። በአምላክ ዳዊት እግዚአብሔር ይመጣል አለ። ስንት ጊዜ? 3 ጊዜ። አንደኛ ዓለምን ለመፍጠር ይመጣል አለ። ትንቢት ወደኋላም ወደፊትም ነውና መጣ፣ ዓለምን ፈጠረ። ሁለተኛ ዓለምን ለማዳን ይመጣል አለ። መጣ፣ ከድንግል ማርያም ተወለደ፣ በቀራንዮ ተሰቅሎ አዳነ። ሶስተኛው እንግዲህ ምጽአት የሚጠበቀው እሱ ነው። እንደ እናት ምጥ አንዲት ሴት ስትወልድ እንደምትጨነቅ አሁን ገና ዓለም የሚጨነቅበት ምጽአት ይመጣል ማለት ነው። ይህንን ይመጣል ስንል የምጽአት ነው አለ። እንደገና ደግሞ ይመጻት ስንል የዕርገት ነው አለ። የታቦር ደመና የባሕርይ ክብሩ ነውና አንድም ደመና ስጋ አለ። ሰማይ እመቤታችን ናት። ደመና ስጋን ይመሰላል። እመቤታችን ደግሞ ሰማይ ትባላለች። ምንድነው? ሰማይ ምድር ሆነ፣ ምድር ሰማይ ሆነ። በሰማይ ምንድነው ያለ? ፀሐይ ነው ያለው አይደል? አዎ ፀሐይ፣ ያው 12 ሰዓት ቆይቶ የሚጠፋ ማለት ነው። ሰማዩ ይኖራል። በሰማይ ላይ የምትወጣዋ ፀሐይ ግን 12 ሰዓት አጠናቃ ለጨረቃ ወይም ለጨለማ ትለቃለች። እመቤታችን ግን ዳግሚት ሰማይ አላትና ዘላለማዊ ምንድናት? ሰማይ ናት። በሰማይ ላይ ያለው ፀሐይ የተወሰነ ሰዓት ነው የሚቆየው። ፀሐይ ጽድቅ ኢየሱስ ክርስቶስ ግን ዘላለማዊ ፀሐይ ነው ማለት ነው። የዘላለማዊ ፀሐይ እናት ማናት? ድንግል ማርያም። ለዚህ ነው ሰማይ ምድር ሆነ፣ ምድር ሰማይ ሆነ ማለት የእመቤታችን ምድራዊ ስትሆን ሰማይ አምላክን ወለደችው ለማለት ተፈልጎ ነው። ደመና የተባለ እንግዲህ ያው የእመቤታችን ሰውነት ነው። ስጋ የእመቤታችን ስጋ ነው። ሰማይ የተባለች እመቤታችን ናት። ሰማይ ዳግሚት እንዲላት በስጋ ማርያም በከበበ ትፍሥሕት ይመጣል አለ። ይህን አስቀድሞ ተናግሯል። ዓለምን ይፈጠር ምንድን ነው? እግዚአብሔር ይመጣል ማለት መጀመሪያ ዓለምን ይፈጥራል ማለት ነው። ሁለተኛ ይመጣል ማለት በስጋ ማርያም በከበበ ትፍሥሕት ይመጣል ማለት ነው። ገብርኤል ጸዋሬ ዜና አብሳሪ ሆኖ ድንግል ማርያም ተበሳሪ ሆና የአምላክን መጸነስ የሚናገር ቅዱስ ገብርኤል ጽንሰት ይሰጣል ለድንግል ማርያም። ይህን እንደሚመጣ ተናገረ፣ ሆነ ነው። ወትሬእዮ ኩላ አይን ዘፍጥረት ሁሉ በርኢ ታየዋለች። ፍጥረትኒ ትሬእዮ ለፈጣሪሃ ከወይኖ በአካለ ቆማ እንዲል ይላል። ፍጡሩ ሁሉ አምላኩን ያየዋል። የሚያየውም በቁመቱ ልክ ሆኖ ነው። አላ ምንድነው? በበቅልህ እንዘይቴ ዘዝላድማዲሁ እንደ ሕፃናት በየጥቂቱ አደገ ይልና ሕፃንነትን ድክ ድክ እያለ ቀጠለ እስከ 30 ዓመቱ ጎልማሳ ድረስ ከሄደ። ከዚያ ቀራንዮ ላይ ተሰቀለና ዓለም ፈጣሪዋን ታየዋለች። የምታየዋን በቁመቷ ልክ ነው። አዎ ከሰው በላይም አይደለም፣ ከሰው በታችም አይደለም፣ ከሕፃን በታችም አይደለም። በኪሎ አልጨመረም አልቀነሰም፣ እንደ ሕፃናት ነው። አዎ በማህፀን በከርስ አዎ ተጸውረ በእመቤታችን ማህፀን ተሸከመችው። አንድም የእመቤታችን ማህፀን ተሸከመው። አዎ ይቀጥልና በ9 ወር ከ5 ቀን ሳይቀንስም ሳይጨምርም ተወለደ። የተወለደውን ፍጥረታቱ ፈጣሪያቸውን በቁመታቸው ልክ ይመለከቱታል አለ። አይናትዬ ይቀጥልና ወእልክቱሂ ለወግእዎ ጎኑን የወጉት ሁሉ ይሬእይዎ። አዎ ያዩታል። ምንድነው? የወጉቱን ያዩታል ተብሎ አስቀድሞ ተጽፏል ማለት ነው። ያዩታል። ምን ነው የወጋው? አንድ ሐራዊ ብቻ አይደለም ወይ? ወግዋ አለ ቢሉ መጽሐፍ ስም ካልጠራ ማብዛት ልማዱ ነውና። አዎ ምንድን ነው የሚናገረው? መጽሐፍ ስም ካልጠራ ማብዛት ልማዱ ነውና የወጋውስ ለንጊኖስ የሚባል አንድ አይና ነው። ነገር ግን ሐራሁ ለጲላጦስ እንዲል አንድም አንድ በወርወር ሺህ በመከር እንዲሉ ፈቃር ለሁሉ ከሆነ ብሎ ጲላጦስ ምንድን ነው ያለው? እኔ ከዚህ ሰው ያገኘሁበት በደል የለም። አዎ ነገር ግን እናንተ እንደ ሕጋችሁ እንደወጋችሁ አድርጉት ብሎ አሳልፎ ሰጣቸው። ከንጉሱ እስከ ጭፍራው ድረስ አዎ ወስነውበታልና አንድ ሐራዊ ቢወጋውም ሁሉንም አንድ አድርጎ አመጣቸው የሚለውን ነው የሚያስተምረው ማለት ነው። ሌላው
ለሁሉ ከሆነ ብሎ አንድም በቀኖት የወጉትን ጨምሮ ቆጥሮ ያውስ ቢሆን ትርኢዮ ያለው አይበቃም ቢሉ አስተያየቱ ልዩ ነውና ንጉሥ ለጠላቱ እሳት ስለት ለወዳጁ ሹመት ሽልማት እንደሆነ ንጉሥ ለጠላቱ ጦር ወይም ግርፋት ወይም ሞት ያዘጋጃል፣ ለወዳጁ ደግሞ ስልጣን ያዘጋጃልና ስለዚህ ለጠሉት ለፈጣሪያቸው ጦርን፣ ለጠሉት ለመድኃኔ ዓለም ቀኖትን፣ ለጠሉት ለመድኃኔ ዓለም ሐሞትን አጠጡት፣ ለወደዷቸው ደግሞ መፈታትን ሰጧቸው የሚለውን ይተረጉማልና ይህን የሚናገረው ማለት ነው። ወይክዩ በእንቲያሁ እስራኤል በሱ ነገር ያለቅሳሉ። ወይበክዩ በእንቲያሁ ወይክዩ ይላል፣ ወይበክዩ ይላል። እስራኤል በሱ ያለቅሳሉ። እስራኤል በሱ ነገር ያለቅሳሉ። እንደም ጌታ ምን ብሏል? ብክያ ለርእስክን፣ እስራኤል ሆይ ለራስህ አልቅስ፣ ለእኔ አታልቅስ ብሎ ልቅሷቸውን። አዎ ሰው ማልቀስ ያለበት ለራሱ ነው። እኔ ግን ዓለምን ላድን ስለሆነ የመጣሁት ለእኔ አታልቅሱልኝ የመጣሁበት ዓላማ ነው ብሎ ሲናገር እንሰማለን። እና ምን አለ? እስራኤል በሱ ነገር ያለቅሳሉ። ወኩሎም አሕዛበ ምድርም፣ አሕዛብም ያለቅሳሉ። እጎ እስራኤል በአጭር ቁመት በጠባብ ደረት ተወስነህ ብታስተምረን አንተ አምላክ ሆነህ መጥተህ ሳለ የሰው ልጅ ግን በአንተ ላይ ያደረገው ጭካኔ ምንድን ነው እያሉ ያለቅሳሉ የሚለውን ይተረጉማል ማለት ነው። በሌላ መልኩ የዮሐንስ ወንጌል ምዕራፍ 1 ላይ ሀበ እልያሁ መጻ ወልያውስ ይተክፍዎ፣ ወደ ወገኖቹ መጣ ልጆቼ ወዳጆቼ እያለ ወልያውስ ይተክፍዎ፣ ወገኖቹ ግን አልተቀበሉትም የሚለውን ሲተረጉም ምን ይላል? እስራኤል በአጭር ቁመት በጠባብ ደረት ተወስነህ ብታስተምረን፣ አንድም ልታስተምረን አንተን አንቀበልህ ብለን ሰቅለን የገደልንህ አንተ ነህር ይሉታል። እዎ ይላቸዋል። ይበክዩ ያለቅሳሉ። ልታስተምረን ብትመጣ፣ ልታድነን ብትመጣ፣ አዎ ልታነሳን ብትመጣ፣ ልታከብረን ብትመጣ፣ ልትመግበን ብትመጣ፣ ልትባርከን ብትመጣ፣ እኛ ግን ሚስማር ይዘን ጠብቀን ቸነከርንህ፣ ጦር ይዘን ጠብቀን ወጋንህ፣ ኮምጣጤ ይዘን ጠብቀን አጠጣንህ፣ በጥፊ መታንህ፣ በምራቃችን በላይ ላይ ተፋንብህ ብለው ይአምኑለታል ይልና እሱ ደግሞ መልሶ አዎ ይህን ሁሉ ፈጸማችሁብኝ፣ እኔ ግን የመጣሁት ለአድኅኖተ ዓለም ነው ይላቸዋል ይላል። ወአማን አሕዛብ ሐዋርያት ያንተን ነገር ቢያስተምሯቸው እስራኤል አንቀበላቸው ብለው አሳልፈው ለእኛ ይሰጡን የነበረ የነዚያ አምላክ ነህን ይሉታል። አማን ይላቸዋል። ይበክዩ እዎ፣ አዎ ሐዋርያትን ላኩባችሁ አልተመለሳችሁም። ይህ ብቻ አይደለም፣ አበይተ ነቢያትን ደቂቀ ነቢያትን ላኩኝ። እነሱን የወገራችሁታለ፣ የገረፋችሁታለ፣ ወደ ገደል የጨመራችሁታለ፣ በእሳት ያቃጠላችሁታለ፣ በፈላ ውሃ የከተታችሁታለ፣ በቢላ የወጋችሁታለ፣ በጎራዴ የቆራረጣችሁታለ፣ በእሳት ያቃጠላችሁታለ። አዎ የእነሱ ይፈርድባችኋል። ይሄ ነው ይላሉ። አዎ ይህንን ይናገርና አንድም ወእስራኤል ናቸው ሐዋርያት የአንተን ነገር ቢያስተምሯቸው አንቀበላቸው ብለን አሳልፈን ለአሕዛብ እንሰጣቸው የነበረ የእነዚህ አምላክ አንተ ነህ ይሉታል። እወ ይላቸዋል። ምንድን ነው ሐዋርያት ተመለሱ የእግዚአብሔር መንግሥት ቀርባለች አልና እያሉ እነ ጴጥሮስ እነ ቶማስ እነ እንድርያስና ዮሐንስ ሲያስተምሩ የገረፏቸው አሉ፣ የሰቀሏቸው አሉ፣ ወደ ገደል የወረወሯቸው አሉ፣ በፈላ ውሃ የቀቀሏቸው አሉ፣ ጆሯቸውን፣ አፍንጫቸውን፣ ከንፈራቸውን፣ እጃቸውን፣ እግራቸውን የቆረጧቸው አሉ። የእነዚህ አምላክ አንተ ነህን? አዎ እነዚህ ሁሉ የኔ መልእክተኞች ናቸው። ይበክዩ ይህማ ከሆነ ብለው ያለቅሳሉ። አሕዛብ ሐዋርያት ያንተን ነገር ቢያስተምሯቸው እስራኤል አንቀበላቸው ብለው አሳልፈው ለእኛ እየሰጡን ቁልቁሊት እንሰቅላቸው እናወጣቸው የነበረ የነዚህ አምላክ ነህን ይሉታል። አማን ይላቸዋል። እውነት ነው። ዘካርያስ 12 ዮሐንስ ወንጌል 19:37 አነ ውእቱ አልፋ ወኦ። አዎ አልፋ ኦ እኔ ነኝ፣ አልፋና ኦሜጋ ቅድመ ዓለም የነበርኩ ዓለምን የፈጠርኩ ዓለምን አሳልፌ የምኖር እኔ ነኝ አላቸው። አብ ወልድ ምንድን ነው? አብ ል ወልድ ፋ መንፈስ ቅዱስ አልፋ ማለት ይህን ይተረጉማል። አልፋ ኦ እኔ ነኝ፣ አብ ል ወልድ ፋ መንፈስ ቅዱስ ኦ አንድነት ሶስትነት ገንዘቤ የሚሆን
አንድም ቀዳማዊ ዳህራዊ የምሆን እኔ ነኝ አለና ነገራቸው ይላል። እኔ ነኝ አላቸው። ይቤ እግዚአብሔር ዛሎ ይሄሉ ዘመፃ ወዘይመጽእ ዘውእቱ ይመልክ ኩሎ ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ዘመፃ ለኩነተ ሥጋ የመጣ ወዘይመጽእ ዳግመኛ ዓለሙን ለማሳለፍ የሚመጣ ዘውእቱ ይመልክ ሁሉን የሚገዛ ይመል ይላል። በሁሉ በምልአት አድሮ የሚኖር እግዚአብሔር አልፋ ኦ እኔ ነኝ አለ። ኢሳይያስ 41 እንዲሁም 44 48 ላይ ይህንን ቃል እናገኘዋለን። ይቀጥልና ወአነ ዮሐንስ እሆክሙ ወሱታፌክሙ በሕማምክሙ ወበትዕግሥትክሙ በእንተ ትዕግሥቱ ለኢየሱስ ክርስቶስ። ኢየሱስ ክርስቶስ መከራ መስቀልን ታግሶ በመጣበት ልጅነት ባመጣት ልጅነት ኢየሱስ ክርስቶስ መከራን ታግሶ ባመጣት ልጅነት ወንድማችሁ የምሆን ወሱታፌክሙ ወበትዕግሥትክሙ ታግሳችሁ በምትቀበሏትም መከራ ተባባሪያችሁ የምሆን አንድም እሆክሙ በሕማምክሙ ወበትዕግሥትክሙ በእንተ ትዕግሥቱ ለኢየሱስ ክርስቶስ። ኢየሱስ ክርስቶስ መከራ መስቀልን ታግሶ ስለተቀበለ ታግሳችሁ በምትቀበሉበት መከራ ወንድማችሁ የምሆን ወሱታፌክሙ ተባባሪያችሁ የምሆን እኔ ዮሐንስ እሆክሙ በእንተ ትዕግሥቱ ለኢየሱስ ክርስቶስ በመንግሥትክሙ ወሱታፌክሙ በሕማምክሙ በእንተ ትዕግሥቱ ለኢየሱስ ክርስቶስ እነሆ ብለህ ግጠም ይላል። ወንዘ ሀሎቁ ውስተ ደሴት እንተ ስማ ፍጥሞ ይላል። አሁን እንግዲህ ያለበትን ቦታ ይህንን መጽሐፍ እየጻፈበት ያለበትን ቦታ አድራሻውን ይናገራል። ይህን ተናግረን የዛሬውን ትምህርት እንጨርሳለን። እግዚአብሔር አምላክ በቅዱስ ዮሐንስ ሐዋርያዊ ወንጌላዊ አድሮ እንዲባርከን መልካም ፈቃድ ይሁንልን። ምን ይላል እንግዲህ ሰው የት መጣ ሲሉት ሀገሩን ይናገራል። መጀመሪያ አገር የት ነው አይደል? ይህ ሀገር ይላል። ሃይማኖት ምንድን ነው? ይሄ ነው ሃይማኖት። የማን ልጅ ነህ? የከሌ ልጅ ነህ። የተወለድ እንደዚህ። አሁን ይቀጥላል። እስካሁን የምናየው ስለ ጸሐፊው ስለ ዮሐንስ፣ ስለ መጽሐፉ ስለ ራእየ ዮሐንስ ነው እያየን ያለው። እንደገና ደግሞ አብ ወልድ መንፈስ ቅዱስ እያልን መጣን። ቀጠልን። አልፋና ኦሜጋ የሚለውን ደግሞ አየን። አሁን ደግሞ ስለ ቦታው እንናገራለን። ምን ይላል? ፍጥሞ በምትባል ደሴት ሳለሁ አለ። ቦታዋን አመጣት። አሁን በእንተ ቃለ እግዚአብሔር ወበእንተ ስሙ ለኢየሱስ ቅድምናውን ህልውናውን ምስክርነቱን ስለማስተምር ፍጥሞ ማለት መካነ ሳይል መካነ ራእይ ማለት ነው። አየው፣ ፍጥሞ ማለት መካነ ሳይል መካነ ራእይ ማለት ነው ይልና ቀድሞ ሙሴ አሮን አይተውባታል፣ ኋላም ዳንኤል እለ ኤርምያስ አይተውባታል ይላል። የሚገርመው ሙሴ ይችን ቦታ አይቷታል። ይቀጥልና ከሙሴ ቀጥሎ ዳንኤልም ይችን ቦታ አይቷታል ይላል። ይቀጥልና እለ ኤርምያስ አለ። ኤርምያስም እነ 12ቱ ደቂቀ ነቢያትም ለምሳሌ ብንወስድ እነ ዘካርያስም ማለት ነው። እነሱም አይተዋታል ይልና ሮሜ 8:17 ላይ ይህንን ቃል ተርጉመ ተመልከት ይላል። 10 ቁጥር ላይ የመጨረሻ መጻ ላይ ሌ መንፈስ በዕለተ እሑድ ይላል። በዕለተ ሰንበት በላይ ላይ መንፈስ መጣ ይላል። አሁን በደሴተ ፍጥሞ ሆኖ ነው። ምን ይላል? እሑድ በሚባል ቀን መንፈስ ቅዱስ አደረብኝ። ሀተታ ተለይቶት ያውቃልን ስራ አሰራይ ሲል ነው። ቀድሞ ራእዩን ያየው እሑድ ነው፣ ኋላም የሚፈጸምበት እሑድ ነውና በዕለተ እሑድ አለ። አንድም በዕለተ እሑድ ከዕለታት በአንድ ቀን መንፈስ ቅዱስ አደረብኝ፣ መንፈስ ቅዱስ አናገረኝ፣ ተረጎመልኝ የሚለውን ለማየት ነው። ወሰማይኮ ቃለ አብየ እምድሬ ከመቃለ ቀርን ይላል። ከወደ ኋላዬ እንደ ነጋሪት ያለ ቃል ሰማሁ። ቀርን አለ ሀተታ ነጋሪት ፈጥኖ ይመታል። ምን ማለት ነው? በሐዋርያት ሥራ ምዕራፍ 9 ላይ ሐዋርያው ማን ነው? ቅዱስ ጳውሎስ መጀመሪያ አሳዳጅ ነበርና ሊያሳድድ ቤተክርስቲያን ሊያቃጥል ክርስቲያኖችን ሊገል አገልጋዮችን ሊያሳድድ ደብዳቤ አውጥቶ እየተጓዘ እንዳለ ከኋላው ድምፅ መጣ። ሳውል ሳውል ለምን ትሰድደኝ? አዎ ለምን ታሳድደኛለህ? የሚል ድምፅ መጣ። ሰማሁኝና ወደ ሰማይ ቀና አልኩ። አንተ ማነህ? ድምፅህን እሰማለሁ፣ መልክህን ግን አላይህም አልኩኝና ስጠይቀው እኔማ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። አገልጋዮችን በዋሉበት አታሳድር፣ ባደሩበት አታውል። የተናገሩትን አዎ እነሆ እየሰማህ የምትገልና የምታቃጠል አንተ ማነህ? ተመለስ። ይህ ድምፅ አዎ ይገላል። ይህ ድምፅ ምግብ ነው። ይህ ድምፅ ልብስ ነው። ይህንን ድምፅ ብታልፈው
እግር ብረቱን ቢረገጠው ብረቱ አይሰበርም፣ እግር ይሰበራል እንጂ። ስለዚህ ይህን ቃል አልፌ እሄዳለሁ ብትል ትሰበራለህ አለው ይላል። ስለዚህ ያንን ቃል ሰማና ቅዱስ ጳውሎስ ሄዶ በሐናንያ ተጠምቆ አገልጋዩ ሆኗል። መስቀል ተሸክሟል። እስከ ሞት ድረስ የታመነ ሆኗል ማለት ነው። ስለዚህ ምን ይላል? ፈጥኖ ፈጥኖ ይመታል። ራእዩም ፈጥኖ ፈጥኖ ያየዋልና አንድም ነጋሪት የራቀውን ያቀርባል፣ የቀረበውን ያርቃል። ራእዩም የቀረበውን አርቆ የራቀውን አቅርቦ ያሳየዋልና አንድም ነጋሪት ከሩቅ ይሰማል። ራእዩም ጽንፍ እስከ ጽንፍ ይደርሳል። እስከ ምጽአት ሲያያዝ ሲነገር ይኖራል። በነገራችን ላይ ራእይ ማለት አሁን የሚሆን ቀጥሎ የሚሆን መጨረሻ የሚሆን ሶስቱም ግን ለሚያየው ሐዋርያ አጠገቡ ነው። ለምሳሌ ዕንባቆም ምንድን ነው ያለው? ስትወለድ በቤተልሔም አየሁ አለ። ሩቅ ነው ግን ቅርብ ሆኖ አየሁት አለ። ቀራኔው ላይ ስትሰቀል አየሁ አለ። ሩቅ ነው ግን ለእኔ ቀርቦ አየሁ አለ። ይህን ነው እየተረጎመ ያለው ማለት ነው። ሲያያዝ ይኖራልና ከወደ ኋላ አለ። ከወደ ኋላ የመጣ ባላጋራ ጽኑ ነው። በነገራችን ላይ ጠላት ከፊት ከመጣ አትሸነፍም። ከኋላ የሚመጣ ጠላት ነው የሚፈራው። ጠላት በባህሪው ከኋላ ሲመጣ ማንም ከኋላ የሚመጣ ጠላት ከባድ ነው። ከፊት የሚመጣ ግን ቀላል ነው። ስለዚህ ጠላት የሚፈራው ከኋላ ነው ማለት ነው። እና ይህንን ይናገራል። ከኋላ የመጣ ባላጋራ ጽኑ ነው። ጽኑ ራእይ አየው ሲል ነው። አንድም ራእዩ የሚፈጸም ወደኋላ ነውና እምድሬ አለ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ለልዑል እግዚአብሔር ፍጹም ክብር ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ራእየ ዮሐንስ ትርጓሜ የዮሐንስ ራእይ ምዕራፍ 1 ቁጥር 11 ላይ ደርሰናል። በሚቀጥለው እንቀጥላለን። መልካም ውሎ መልካም ጊዜ ያደርግልን። ጥር 30 ቀን ነው ዛሬ። ዮሐንስ መጥምቅ የኢየሱስ ክርስቶስን አምላክነት የመሰከረ መንገድ የጠረገ አምላኩን ያጠመቀ ይልቁንም ደግሞ ይሄ የያዝነው የጥር ወር የጥምቀት ነውና ለጥምቀቱ ምክንያት የሆነ የዮሐንስ ነው። አንድ ሲሆን 7 ጸጋ ያለው ይልቁንም ደግሞ አንገቱን ተቆርጦ ሰማዕትነትን የተቀበለ ይልቁንም ደግሞ አምላኩን ያጠመቀና ለአምላኩ መንገድ ጠራጊ የተባለ ይልቁንም ሲጸነስ የአባቱን አፍ የዘጋ ሲወለድ የአባቱን አፍ የከፈተ ሲሞት ደግሞ ጠላቱን ያሸነፈ ይልቁንም ደግሞ እሱ ቢሞት ወንጌል አልተቋረጠም። አንገቱ በላይ ያለው ራሱ ከሁለት ክንፍ አውጥቶ 15 ዓመት አስተምሯል። የዚህ ዮሐንስ ወንጌላዊ ወራዊ በዓሉ ነውና የመጥምቀ መለኮት ቅዱስ ዮሐንስ አማላጅነቱ፣ የሐዋርያው ዮሐንስ አማላጅነት፣ ተራዳይነት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት እንዳይለየን መልካም ፈቃድ ይሁንልን። መልካም ውሎ ይሁንልን። ነገ ሰንበት ነው። የካቲት 1 ቀን እንግዲህ በተገኘንበት አውደ ምሕረት ላይ እንማማራለን። ገብረ መስቀል ሚዲያ ነው። ተከታተሉ፣ ቤተሰብ ሁኑ፣ እንማማር፣ እንነጋገር። የራቀውን እግዚአብሔር ያቀርባል፣ የረቀቀውን ያጎላል፣ የተበተነውን ይሰበስባል፣ ሁላችንም ይለውጣል። ወስብሐት ለእግዚአብሔር።